አቶ ለይኩን በኤርሚ ላይ ከባድ ነገር አምጥተውበታል ማለት ነው። እንግዲህ አቶ ለይኩን ምንድነው እያደረጉት? ኤርሚ ማን እንደሆነ አውቀዋል። ማለትም በጣም የሚያሳዝነው ነገር ልክ ኑሐሚን እንዳየችው ማለት ነው። እሱ ምንድነው ኤርሚ ኑሐሚን ተመልክታለች። በዛ ላይ ናሆምም አይተዋል። ግን ኤርሚ ጋር ማን ሄዶ ነበረ? ኤርሚ ክላስ ጋር ሄዳ የነበረችው ኤሚን ነች። እንግዲህ ኤሚን እሱ ከቤት ካስገባት ማለትም ኤርሚ ከቤት ካስገባት በኋላ እንግዲህ ወጥታ ሄዳ ሰክራ መጥታለች። ሰክራ መጥታ ደግሞ አንተ ጋር ካላደርኩኝ ሞቼ እገኛለሁ ብላለች ኤሚን። ይሄንን ጉድ አቶ ለይኩን ሰሙ። እንዴት ሰሙ? ከየት ሰሙ ነው ጥያቄው። እና በእርግጥ ናሆም ሲሰማ አላመነም ነበረ። ምንድነው ያላት ኑሐሚንን? ናሆም እንዳየኸው እንዳይመስልህ፣ እዛ ጋር እንዳየኸው አይደለም ብለዋለች ማለት ነው። ማለት ምን ማለት ነው? እንግዲህ እዛ ጋር ያየው ነገር ኑሐሚን በራፍ ተለጥፋ የኤርሚ በራፍ ተለጥፋ አይቷታል። እሷ እዛ ጋር የተለጠፈችው ኤሚን ለመታደግ እንጂ ለሌላ አይደለም። ናሆም ግን ያሰበው ሌላ ነገር ነው። ማለትም ከዛ ከሾፌሩ ጋር ምናምን እሷም ከሱ ጋር እንዳያስበኝ ብላ ናሆም እንዳየኸው አይደለም ይልቅስ እህትህ ስትል እንዳጨርሹ ብሏት ነበረ። በአይኑ ግን ምንድነው ያየው ነው። ናሆም በአይኑ ኤርሚን ለመሳም ያደረገችውን ሪያክት አይቶታል። ስለዚህም በጣም ነው የተናደደው በእህቱ ማለት ነው። ሌላው እንግዲህ በጣም ያሳዝነው ነገር ኤደንና እናቷ ኑሐሚንንና አባቷን ተከትለው ጉድ መጥተዋል ማለት ነው። ይሄ በጣም የሚገርም ነገር ነው። እንግዲህ ኤደን እዚህ ቤት ካልገባሁ ብላለች። ኤደን በነገራችን ላይ እዚህ ቤት ትገባለች። በምን መንገድ እንዴት ነው የምትገባው የሚለውን የምናወራ ይሆናል ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን ወደ ቻናሌ በሰላም መጣችሁ። ይሄንን ቪዲዮ የምትመለከቱ ሁሉ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ የኖቲፊኬሽኗን ምልክት እያበራችሁ ቤተሰብ ሆኑ። ለማዘዝ አይደለም፣ ያው ለማስታወስ ያክል ነው። እና እንግዲህ በጣም የሚገርመው ነገር በጣም ጠንክ ነው የሆኑባት። ባይዘወይ ኤደንና እናቷ እንደምናስታውሰው እንግዲህ ኑሐሚንን ጨርቋን አስጥሎ ለማሳበድ ብዙ ያልቀራቸው ሰዎች በጣም ብዙ ነገር እያደረጓት፣ ኢቭን ኤርሚና ኑሐሚን ራሱ በእርግጥ ያደረገችው የኤደን እናት ማለትም ገነት ማለት ነው። እንግዲህ ምንድነው ያደረገችው? የምናስታውሰው የምናውቀው ነገር ነው። ያደረገችው ምግባር ልክ አልነበረም። ማለትም እንግዲህ የሰው ስልክ ማንሳት በራሱ እኮ ልክ አይደለም አይደለ? አሁን እኔ ስልኬን የሆነ ቦታ አስቀመጥኩኝ፣ አንድ ሰው መጥቶ ስለጠራ ብቻ አንድ ሰው አንስቶ የሆነውንም ያልሆነውንም ማውራት ልክ አይደለም። ግን እሷ በተለይ የኑሐሚንን ህይወት ያበላሻል ብላ ያሰበችውን ነገር ሁሉ ከማድረግ ወደ ኋላ አትልም ገነት ማለት ነው። ስለዚህ ምን አድርጋለች? እንግዲህ የኤርሚን ስልክ ሲጠራ ጭራሽ የሚለው እኔ ፍቅር እንደዛ ነገር ነበረ። የማን ስልክ ካልን የዚች ጉደኛ የኤምራን ስልክ ቁጥር ነበረ። እና ገነት አንስታ አይኔ ጉድሽን ተመልከች፣ ጭራሽ ፍቅረኛሽ ነው በይኔ ሳይነሱ ያዣቸው ብላ እንግዲህ እንዳስያዘች የምናውቀው ታሪክ ነው። አሁንም ተከትለዋት መጥተዋል ነው እንግዲህ። ያን ያለፈ ታሪክ ነው። እነሱ ረስተውታንኝ ኑሐሚን ቶሎ ነው ይቅር የምትለው። ባይዘወይ ረስታቸዋለች፣ ትታቸዋለች ሁላ። አሁን ሰተት ብለው ቤት ድረስ መጡ። እንዴት ነው የመጡት ከተባለ እንግዲህ ኤደን እና እናቷ ኑሐሚንና አባቱ ያለበትን ባለሀብት ሰውዬ ማለትም አቶ ለይኩንን ቤት አውቀዋል። ያወቁት እንዴት ነው? አባትሽ እኮ የሚያሳክመው ባለሀብት ጓደኛው ነው አሉ። በእርግጥ ይሄ ሰውዬ ባለሀብት ሳይሆን ድሮ አውቀው ነበረ አለች ገነት። እና ኤደንም ቅብል ብላ እንዴት ታዲያ እንደዛ ከሆነ መግባት አለብና እማዬ እያለች እንግዲህ በአራዳ ቋንቋ እያወሩ ነው። ለጊዜው ቋንቋው ይቅርና እና እንግዲህ ኤደን እንደምንም ብዬ ማየ ይህንን ቤት ማግኘት አለብኝ። ያቺ ቡዳማ እዛ ቤት መኖር የለባትም። እንግዲህ የሚመጡት ምን ለማድረግ ነው? ፕሮብሌም ለመፍጠር እና ፈላልገው አሽትተው ማለት ይቻላል። እንግዲህ ሄደች ኤደን ሆስፒታል አካባቢ ያሉትን ሰዎች አነገሯት። የስራቸውን ስታቸው እነሱም ለምን እንደነገሯት እንጃ ብቻ ነገሯት። ከዛ አሁን መጥታ እሷ ደግሞ እያደረገችው ያለችው ነገር ምንድን ነው? ናሆምን ውጭ ላይ ስታገኘው ይሄ የአቶ ለይኩን ቤት ነው ወይ ብላ ጠይቀዋለች። እሱ ነው ምን ነው ቤታችን ልትገዙ ነው ሲላ ጊዜ የአቶ ለይኩን ቤት ነው ብላለች። አዎ ማነሽ ምንድን ነው ሲላት ስለ ኑሐሚን አውርታለች። ስለ ኑሐሚን ስታወራ ናሆም በጣም ነው የተናደደው። ለምን ብትሉ ናሆምና ኑሐሚን እንግዲህ እንደምናስታውሰው ናሆም በኢምራን ተናዶ
ኑሐሚን ደግሞ እያረጋጋችው እንደውም እሷ ደስ የሚላት ቦታ ወስደው አብረው ተቀምጠው ሲያወሩ ነበረ እና እዛ ቦታ ላይ እሷ ምን ብለዋለች? እህት እንደሌላት፣ ወንድም እንደሌላት፣ እናት እንደሌላት፣ ዘመዷ ሁሉ ነገሯ አባቷ ብቻ እንደሆነ ለናሆም ነግራው ነበረ። ስለዚህ አሁን ላይ ግን ኤደን መጥታ እህቷ ነኝ እናቴም አለች ስትል ኑሐሚንን ምን አረገቻት? ውሸታም አረገቻት። ገና ከመግባቷ እኮ ነው ጋይስ፣ ገና አልገባችም። ስትገባም እንድታረግ ትችላለች ስንል በእርግጠኝነት ኤሚንና እናቷ ጋር ሆኖ ካስጠጓቸው በተለይ ኑሐሚንን ማጨለል ነው የሚያስቡት። ምክንያቱም ኤደንና እናቷ አንድ ቀን እንኳን ለኑሐሚን አስበውላት አያውቁም። እንደምናስታውሰው እንኳን ኑሐሚን እናቷ የሞተችባት ምስኪንዬ ልጅ ናት፣ ከመጀመሪያው ሲጀመር ድራማው ማለት ነው። እና ኑሐሚን አባቷ ወደዚህ ቤተሰብ ሲያመጣት ማለትም ወደ ኤደንና ወደ ገነት ሲያመጣት ራሱ ምን ብሎ ነው? ቤተሰብ እንዲሆኗት ብሎ ነው። ልክ እሱ ፊልድ ሲሄድ አምጥቷት ፊልድ ሲሄድ እንቃረጓት ሊገሏት፣ የሆነ መድኃኒት ጠላ ውስጥ ተጨምረን እንስጣት፣ የገጠር ልጅ ናት ጠላ ትጠጣለች አሉ። ብቻ ያልማሱት ያልቆፈሩት ጉድጓድ አልነበረም። አሁን እንግዲህ እነዛ ሰዎች መጥተው ጭራሽ ከኤሚንና ከእናቷ እንግዲህ እናቷ ማለት ማናት? ወይዘሮ ዝናሽ ማለት ነው። እንግዲህ ከኤሚንና ከወይዘሮ ዝናሽ ጋር ጭራሹኑ እነዚህ ሁለት እሳት ተጨምረው ኑሐሚንን በጣም ችግር ውስጥ ነው የሚከቷት ማለት ነው። እንግዲህ አሁን እንዴት ነው ሊገቡ የሚችለው የሚለውን ያው ምንድነው ያለችው ገነት? እኔ እኮ አውቀዋለሁ፣ ያቀኛል እኮ ማን? አቶ ለይኩን በፊት ያቀኛል፣ በእርግጠኝነት ያስታውሰኝ ይሆናል ብላለች። እና እንግዲህ አሁን አስቡት ሲጀመር ወይዘሮ ዝናሽ የምታስገባ አይመስለንም። ለምን መሰላችሁ አይመስለው? እንኳን አይደለም ይቅርና እነዛ እንግዲህ አስፓልት ላይ የተቀመጡ ናቸው። ፊታቸው ተበለሻሽቷ ምን እንደሆኑ ባይታወቅም ፀሐዩ ነው። አይ ቲንክ እንግዲህ አይታችኋል ኤደን ምን እንደመሰለች። በተለይ እናቷም አረቂ ምናምን ብቻ ያልሆነ ነገር ውስጥ ናቸው፣ ያልሆነ ዓለም ሌላ ዓለም ላይ ናቸውና አይደለም እነዚህን ኑሐሚን ጽድት ያለች ልጅ ናት። ምንም የጎድላት ነገር የለም፣ እንደምንመለከታት ናት። አባቷም እንደው ቢታመም እግሩ ነው የታመመው፣ ምንም አልሆነም። የሚሸት ነገር የሚደብር ነገር የለውም። እነሱን እንኳን ምን እያለች ነው ወይዘሮ ዝናሽ? ባይዘወይ እነዚህ ኮተቶች ምናምን እያለች ነው። ሰራተኛ ደግሞ እንግዲህ እንደ ሰራተኛ ሁኜ ልግባ ብላለች ኤደን። እንግዲህ እንደ ሰራተኛ ሆና እንዳትገባ እንኳን ሁለት ሰራተኛ እኮ አሉ ባይዘወይ፣ ያው እረፍት ተሰጥቷቸው ነው። ለምንድን ነው እረፍት የተሰጣቸው ካልን ኑሐሚንን ማሰራት ስለፈለገች ነው። ምን አለች? እንደውም እረፍት ይፈልጋሉ እነሱ እረፍት ሄዱ፣ አንቺ ትሰሪያለሽ፣ እዚህ ቤት ቁጭ ብሎ መብላት የለም ብላ ኑሐሚንን የምታሰራት ለምንድን ነው? ለማድከም ተማራ እንድትወጣ። በዚህ ጉዳይ ላይ ባይዘወይ ናሆም ነግሯታል ኑሐሚን የኔ እናትና እህት በጣም ባለጌ ናቸው። አማረው ጨርቅሽና አስወልቆ ሳያሳብዱሽ አሁኑን ውጪ፣ እኔ መርዳት ካለብኝ ባይሆን በሳንቲም ላግዝሽ ብሏታል። ገና ቀድሞውኑ ማለት ነው። ግና ሳይወዳት ባይዘወይ አሁን ላይ ናሆም እየወደዳት ነው ኑሐሚንን በጣም። እሷ ጭራሹንም ለአባቷ እንዴት ነው ነገሩ አልገባኝም፣ ምን ሆነሻል፣ ምን ነክቶሻል ሲላት አባትዬ ምን ብላለች? ምን ነው ከናሆም ጋር ፍቅር ይዞሻል እንዴ ሲላት አዎ አባዬ ፍቅር ይዞኛል ብላለች። በጣም ደስ ይላላ፣ በጣም ጥሩ ነው ብለዋለኝ። እንግዲህ ምን አስቦ እንደሆነ ባናቅም ማለት የኑሐሚን አባት በእርግጥ ጥሩ ቅን ሀሳብ ነው እኮ። ማለትም እንግዲህ አቶ ለይኩን ጋር ያላቸው ወዳጅነት ሞር ይጠናከራል ልጁን ሲያገባ። ስለዚህ ይበልጥ እንዲጠናከር ነው እና ይበልጥ መጠናከሩ እኮ አሪፍ ነው፣ መጠናከሩ አሪፍ ነው፣ ሁሉ ነገር አሪፍ ነበረ። ግን እዚህ ጋር እሱስ ነው አሁን እሱን በእርግጥ የሚወዳት ይመስላል። ለምንድን ነው የሚወዳት የመሰለውን ፓርት ልንገራችሁ። እኔ ምንድን ነው ያደረገው እንግዲህ እሱ ወደ ክላሱ ሄዷልኝ። እሷ ለማስረዳት ሞክራለች። ናሆም እሷ ስለወደደችው ነው እንደዛ የምትለው፣ እንዳሰብከው አይደለም። እዛ ጋር እህትህን ስትል እህትህ ብለሽ እንዳጨርሹ ብሎ ገደብ ሰጠ ማለት ነው። ገደባትኝ እና በእርግጥ 10 ጊዜ ከዚህ ቤት እንሄድ፣ ከዚህ ቤት መሄድ አለብን፣ እኔ ከዚህ ቤት መቀመጥ አልፈልግም። በተለይ የዚች ወይዘሮ ዝናሽ ነገርማ እኔ በጣም እያንገሸገሸኝ ነው፣ እኔ እዚህ መቀመጥ አልፈልግም ብለዋል። ይህንን ያለው እንግዲህ የኑሐሚን አባት ነው። የኑሐሚን አባት እዚህ ቤት መቀመጥ አልፈልግም ሲል ኑሐሚን ደግሞ አባዬ ትንሽ ቀን ብቻ፣ አባዬ ትንሽ ጊዜ ብቻ እያለች ስታስቸግር ምን ብሏንኝ የኑሐሚን አባት ማለት ነው፣
ቆይ አንቺ ልጅ እዚህ ቤት ምንድን ነው የምትሰሪው? ምንድን ነው ያለሽ ነገር? ምንድን ነው የምታስቢው? ብሎ ደጋግሞ ጠይቋታለኝ። እና ደጋግሞ ሲጠይቃት እሷ ደግሞ አባዬ ሚስጥር ነው ብላ ያው ግን ናሆም ሰው ያስፈልገዋል፣ ለናሆም አሁን ላይ አስፈልገዋለሁኝ ብላ ብዙ ጊዜ ነግራው ነበረ ማለት ነው። እንግዲህ ይህንን ነገር ደግሞ ቆይ አንቺ ለናሆም ምን ሆነሽ ነው የምታስፈልጊው? ምንስ ልታደርጊልን? እናት አባት አሉት፣ እህት አለችው ነው እንዴት ነው ነገሩ ሲላትም አባዬ ያልገባህ ነገር አለ፣ ማንም የሚረዳው የለም ናሆምን እያለች በሂደት እንግዲህ ፍቅር ይዟታልኝ። ለአባቷ ደግሞ አዎ ከናሆም ፍቅር ይዞኛል ስትል ማን ቢሰማ ጥሩ ነው? ኤርሚ እንኳንም ሰማ ትገላገለዋለች ማለት ነው። ሜቢ አሁን ከዚህ በኋላ ከሷ ይርቃል ማለት ነው። ከሷ ከራቀ ጥሩ ነበር፣ ግን ደግሞ የኤርሚ ፍቅር እውነተኛ ፍቅር ነው። ለምን እንደሆነ ታውቃላችሁ? ብዙ ጊዜ ወንዶች ትክክለኛ አፍቅረው ከሆነ ሌላ ሴት ማየትም ሌላ ሴት ጋር ሌላ ነገር ማድረግም ማለትም አይፈልጉም ማለት ነው። ለዚህም ነው ኤርሚ ምን ብለዋታለኝ? ኤርሚ እንግዲህ ኤሚን መጥታ አንተ ጋር ማደር ፈልጋል። አሁን ያቺ ሙጫልጫራ ጉድ ነው። እኔ ማሳቀን የመጣኝ ወይኔ ጉዴ፣ ህፃን የለም እንዴ ጋይስ? ትንሽ ናት እኮ ምን ልሆን ብላ ነው? ቆይ እዚህ ልደር እኮ ልጅ እኮ እዚህ ማደር ፈልጋሉ ሊል ይችላል። ግን እንደዛ ጠንብር ብላ ሰክራ በዛ እድሜ ከዛ መጥታ ደግሞ አረ ትውልዱ የት እየሄዳችሁ ነው? አረ ጋይስ ፍሬን በእውነቱ ፍሬን ያዙ ወጣቶችዬ። እና ምስኪን የናሆም ምን አለ ኑሐሚን ይኸውልሽ የራስሽን ስህተት ለመሸፈን ብለሽ እችን ትንጥዬን ቦቀቅላ እህቴን ከዚህ ሹፌር ጋር አየዋት ልትይኝ እንዳይሆን ብሏታል። ደስ የሚለው ራሱ በአይኑ አያት፣ አስገድዳ ልትስመው ስትል እኮ ነው። ወይኔ አምላኬ ይቅር በለኝ ይህን ሳወራ። ግን ማፈሪያ በእውነት በጣም ያሳፍራል። ምንም እንኳ ድራማ ቢሆንም ባይዘወይ ድራማ የሚሰራው ስቲል መሬት ላይ ያለ ነገር ነው፣ በተለይ ብዙ ጊዜ የምናየው ማለት ነው። እና እንግዲህ ዞሮ ኤሚን ሄዳ ቤቱ ማለትም ክላሱ ድረስ ሄዳ ኤርሚያስን እንግዲህ ኤርሚያስ የሚታወቅ ነው፣ እንዴት አድርጎ እንዳጠመዳትም የታወቀ ነገር ነው። ባይዘወይ ኤርሚ ኤሚንን አጥምዶ ነው እዚህ ቤት የገባው። እና በጣም በሚገርም ሁኔታ እንግዲህ ኤሚን መጥታ ያው ስታስገድደው ራሱ ኖ ብሏታል። ኖ ለምን እኔም ወዳት ሴት አለች፣ ስለዚህ አንቺ አርፈሽ ተቀመጭ ብሎ ሲከለክላት ኑሐሚን በጆሮዋ ሰምታለች። ግን ናሆም ላይ ሆኖ ነው ያየው። ኑሐሚንን በሌላ ነገር ጠርጥሯት ሊሆን ይችላል እንደዛ ነገር። ዞሮ ግን ናሆም ኤርሚ ስቲል ኑሐሚንን ነው የሚያፈቅረው። ለዛም ነው ኤሚንን የማፈቅራ ሴት አለች ከኔ ሂጂ ብሎ ያባረራት። የሚያሳዝነው ግን እሱ የሚያፈቅራት ኑሐሚን ግን ናሆምን አፍቅራለች ማለት ነው በዚህ ሰዓት። ባይ ዘ ወይ ኑሐሚን ለናሆም ነው የምትገባው፣ ለኤርሚ አትገባውም። ኤርሚ ነጋዴ ነው። ፍቅር በንግድ ደግሞ ጥሩ አይደለም አይደል እንዴ? አንዱ አንዱ ለዘወትር የሚባል ነገር የለም በፍቅር ጉዳይ ብዬ አስባለሁኝ። እንግዲህ ከዚህ ድራማ ምንድነው የምንማረው? ኤሚን ተዋትኝ፣ ህፃን ልጅ ናትኝ፣ ቀስ ብላ ትደግ። ባይሆን የሚያስተምረው የማን ነው? የኢምራንና የኤርሚ ታሪክ። የእነዚህ የሁለቱ ፍቅሩን ለንግድ ስለተጠቀሙት ፍቅራቸው ቫልዩለስ ሆኗል ማለት ነው። ምክንያቱ ደግሞ ምንድነው? ኑሐሚን እና ናሆም ንጹህ ልብ ነው ያላቸው። ናሆም ኢምራን የሰጣት ንጹህ ፍቅር ነበረ። እሷ ግን ከሱ ገንዘብ ስለፈለገች ከሱ ርቃለች ማለት ነው። ከዚህ በኋላ አልፈልግሽም ብሏታል። ኑሐሚንም ከኤርሚያስ ንጹህ ፍቅር ነበር የሰጠችው፣ እሱም በገንዘብ ለውጧታል ማለት ነው። እና ገንዘብና ፍቅር የማይገናኙ ነገሮች ናቸው። ይሄንን ካላስተዋልን ግን ፍቅራችን ገደል ይገባል ማለት ነው። ገንዘብ ያለውን በገንዘቡ መመካት የለበትም። ፍቅር ንጹህ ነገር ነው የሚፈልገው፣ እንክብካቤ ይፈልጋል ፍቅር። ይሄን ተምረናል ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በኔክስት ቪዲዮ በቀጣዩ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ላይክ እያደረጋችሁ ብታበረታቱኝ ደስ ይለኛል። ላይክ ማድረግ አትርሱ ማለት ነው። እንግዲህ ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ።